አንዳንዴ ግን ህይወታችሁ ላይ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ይዟችሁ አያውቅም? ማለት አሁን ለምሳሌ እኔ በጣም የምፈልጋችሁ የሆነ ዩቱብ ቪዲዮዎች አሉ መስራት፣ ግን በቃ ላይ የሆነ ብር ምናምን በጣም ይጠይቃሉ፣ አሪፍ ብር ምናምን ነገር ዩቱብ ምናምንቆች እንትን ማቴሪያል ይፈልጋሉ እና ግን እሱን ስሜት በጣም ደባሪ ነው። በስመ አብ መስራት እየፈለግኩት ምናምን ሌላ ሰው ይሰሩዋል ምናምን ነገር በቃ ለማቴሪያል ብቻ ስለሌለ እቃ ምናምን እስኪ አሁን እንደዚህ ምናምን የሆነባችሁ ምናምን አለ እንደዚህ አይነት የሆነ ነገር ማድረግ እየፈለጋችሁ ግን የሆነ ነገር ያላሳካችሁ ሰዎች በምንድን ነው ያለፋችሁት? ማለት ምንም በቃ እኔ አሁን ድብር ያለኝ የለ ማለት ነው። የሆነ ቀላ እሱ ስሜት እንዴት አለፋችሁት? ማለት እንዴት ተፈታችሁት? አውቃለሁ ዩቲዩብ ምናምን እቃ ምናምን ከሌለ ምናምን ባለ ነገር ምናምን መጀመሪያውን በዚህ ባለ ስልክም እንደምቀርጸው ባለ ነገር ምናምን መጀመር ይችላሉ። ግን ምንም አሁን በዚህ መስራት የምችላቸው ቪዲዮዎች በቃ ምንም ደባሪ ናቸው። በቃ ምንም አያረኩኝም ቪዲዮቹ። አውቃለሁ ሁሉም ነገር በጊዜው ይሆናል። ፈጣሪ ቀስ በቀስ ነው ሁሉም ነገር የሚያደርገው። ሁሉም ነገር በጊዜው ይሆናል። እኔ ራሱ አሁን ይህንን ዴይ 50 ቻሌንጅ ሳስብ በቃ እኔ እንደውም በቃ አሪፍ ኳሊቲ ቪዲዮች አሪፍ ይሰራሉ ብዬ ነበር። ግን ያው እኔ እንዳሰብኩት ሰው እንዳሰበው አይሆንም። አሁን ለምሳሌ እንዳሰበው አይሆንም ማለት ሲሆን እንዳሰበው አይውልም ማለት ያው እኛ እናስባለን፣ ፈጣሪ ያሳካዋል። ግን ያው የፈጣሪ ሰዓት ነው እንትን የሚለው የፈጣሪ ታይም ነው ከሰው ታይም የሚበልጠው። አሁን እኔ በዚህ ዴይ 50 ላይ 1000 ሰብስክራይበር ይመጣል ብዬ አሰብኩኝ። ግን አሁን ዴይ 7 ላይ ገና 113 ሰብስክራይበር ይመጣል አይመጣም አሁን መጠራጠር ጀመርኩ። ለምን የሚሰራቸው ቪዲዮች ኳሊቲ የላቸውም። ደግሞ ዝም ብሎ ቪዲዮቹን ያሰብኳቸው ቪዲዮች እየሰሯቸው አይደለም። ለምን የበጀት እጥረትና የኳሊቲ እኔ ዝም ብዬ ልጀምረውና ይመጣል ብዬ ነበር ያሰብኩት። ማለት አሁን ለምሳሌ ሜሽን ያደርጓቸው ሰዎች ምናምን ቢመልሱ ሊኖሩ አብራቸው ከነሱ ጋር ቪዲዮ ቢሰራ በእነሱ ካሜራ በእነሱ ስልክ ቢቀርጽ አሪፍ ኳሊቲ አሪፍ ሰዎች ናቸው። ቪዲዮ ቫይራል ይወጣል። 1000 ሰብስክራይበሩንም 4000 ሰዓቱንም እሞላለሁ፣ ሞኔታይዝም እሆናለሁ። ከዛ ደግሞ ኳሊቲ ቪዲዮዎችም እሰራለሁ እና ያሰብኳቸውንም የዩቱብ ቪዲዮዎች ከዛ በኋላ ኳሊቲ ቪዲዮዎች ስለሰሩ ሞኔታይዝ ሆኜ ከቪዲዮም ይጀምራል። ከእነሱ ጋርም ደግሞ ትውውቅ ስላለኝ አብራቸው ቪዲዮዎች መስራት ይችላሉ። ከዛ በኋላ እየተገናኘው ማለት እንደ ጓደኛ ምን ሆናለን ማለት እንተዋወቃለን ምናምን ብዬ ነበር ያሰብኩት። ግን ሜንሽን ያደረኩት ሰዎችም አልመለሱልኝም። እሱም እቅድ አልተሳካም። ከዛ እኔ ምንድነው ችግር የነበረው እንትን ፕላን ቢ አላዘጋጀሁም። ፕላን ቢ ምናምን ብቻዬን እሰራለሁ ብዬ አስቤ ነበር። ፕላን ቢው ግን እሱ ኳሊቲ ቪዲዮ ናል ብዬ ነበር የጠበቅኩት። ግን ልሰራው ስል እጄ ላይ ምንድን ያለው ይሄኛው ስልክ ሳምሰንግ ኳሊቲው እንደምታዩት ነው። በጀት ወፍ ከዛው ምን ውስጥ ገቡ ድብርት አላ። ይህን ቻሌንጅ መዝጋት አልፈልግም። አሁን ዴይ 7 ላይ ነውና ዴይ 7 ላይ ደርሰናል። ምንም አሁን ከዴይ 7 ውስጥ የሰሯቸው ቪዲዮዎች አውቃለሁ ደባሪ ናቸው። በቃ ግዴታ መስራት ስላለብኝ ነው አላ። ይህን ቻሌንጅ ካልጨረስኩት በቃ እንደሚደብረኝ አውቃለሁ። ዝም ብዬ በቃ የአንድ ደቂቃን ቪዲዮ ቢሆን ዝም ብዬ ፎቶ ተነስቼ እንኳን ቻሌንጅ እያልኩ ዴይ 7 ዴይ 8 እያልኩ ፖስት ይሻለኛል። ቢያንስ ልክ የሆነ ሰዓት ላይ ማታ ምናምን ስሜት ሲሰማኝ ፖስት ቻለሁ እኮ ብዬ እንዳስብ ማለት ነው። አሁን ሊትራሊ ድብርት በቃ አሁን ዛሬ ያሰብኳቸው ቪዲዮዎች ነበሩ፣ 2 ቪዲዮዎች፣ ሁለቱንም አልሰራኋቸውም። የበጀት እጥረትና ኳሊቲ ምናምን ካሜራ ስለሚያስፈልግ ምናምን ጥርት እንዲል ማለት ካሜራ እንኳን ኳሊቲ ባይጠራ ግን በዚህ እንኳን እንድሰራ ነበር ያሰብኩት። ኳሊቲ ጥረት ብቻ ግን አሁን ይሄን ቪዲዮ ብሰራው ያው ሰው ያዋል ብዬ አይደለም እኔ እርግጠኛ ነኝ ማንም ሰው ያው ይሄን ቪዲዮ ግን ጋለሪ ከማስቀምጠው ዴይ 7 ብዬ ፖስቶ እና ከዛ በኋላ ሊቀጣይ ከ2-3 ዓመት በኋላ ይሄን ቪዲዮ ሳይው እርግጠኛ ነኝ ሳይው አሪፍ ቪዲዮ ኳሊቲ ቪዲዮችን ዩቲዩብ እየሰራው ነው። አሪፍ ቪዲዮችን እየሰራው ነው እና ደግሞ ታዋቂ ሞኝ አሪፍ ቪዲዮችን እየሰራው ነው። ደግሞ ሞኔታይዝ ሞኛለሁ እርግጠኛ ነኝ። በቃ አሪፍ ቦታ ላይ ነኝ። 100,000 ሰብስክራይበር አልፌ ምናምን አሪፍ ቦታ ላይ ራሴ እንደማገኘው ስለማቅ ይሄ ቪዲዮ ለዛ ይቀመጥ ብዬ ነው። አሁን ታህሳስ ዛሬ ስንት ነው? ታህሳስ 26 አቡነ ሀብተ ማርያም ናቸው። ታህሳስ 26 2018 ነው። 2020 ላይ ምናምን ከ2 ዓመት በኋላ ቪዲዮ ሳይሆን እርግጠኛ ነኝ ከ2-3 ዓመት በኋላ ሳይሆን 100,000 ሰብስክራይበር አልፌ በቃ 100,000 ሰብስክራይበር አልፌ ታዋቂ ሆኜ አሪፍ ኳሊቲ ቪዲዮችን እየሰራሁ ሰብስክራይበሩን እንኳን 100,000 እንኳን ባትሞላ ቃላ አሪፍ ኳሊቲ ቪዲዮ እየሰራሁ አሪፍ ካሜራ አለኝ፣ አሪፍ የቪዲዮ ጥራት አለኝ፣ አሪፍ ያሰብኳቸውን አይዶች ያሰብኩትን አይደው ራሱ መስራት እንዴት ለዩቲዩበር ረፍቶ እንደሆነ አልገባችሁ። ዩቲዩበር አሁን ያው አንደኛው ቪዲዮ የለቀቀ ሰው ዩቲዩበር ነው መሰለኝ የሚባለው። ለዩቲዩብ ቪዲዮ ዩቲዩበር ቲክቶከሮች ሙስጠኛ ነኝ ይሄንን ሀሳብ ይጋሩኛል ብዬ አስባለሁ። የሆነ ቪዲዮ አሰበ እሱ ቪዲዮ አለ መስራትና
ከዛ በኋላ ቆይቶ ከሁለት ሳምንት ከሳምንት በኋላ ሌላ ሰው ሰርቶት እንደማየት የሚያናድድ ነገር የለም። ስለሰራሁ እኮ ሰው ስለሰራሁ ደስ ይለኛል። ግን እኔ ለምን አልሰሩትም? እኔ ለምን በዛ ቪዲዮ አልታወቅኩም? እኔ ለምን በዛ ቪዲዮ እንትን አላልኩም? ይጨነቃሉ። ደግሞ የሚያስጠላኝ ነገር ቪዲዮ መስራትን ሀሳብ ኖሮኝ እንዳለ መስራት በእቃ እጥረት ወይ በገንዘብ እጥረት እንዳለ መስራት የሚደብር ነገር የለም እና ይህ ድንገት ቪዲዮ ሰው ካየሁ እርግጠኛ ነኝ ይህን ቪዲዮ ሰው ታዋቂ ከሆንኩ በኋላ መመልሶ ቢያው ወደኋላ ሲመልስ ሚያው እንጂ አያዩትም። ብቻ የደሴብን ቪዲዮ ይህን ይመስላል። ደቂት ነገር ይቀጥላል። ምን አይነት ቪዲዮ እንደምፖስት አላውቅም። ደባሪ ይሁን አሪፍ ቪዲዮን አላውቅም። ፈጣሪ እንዳለው ነው፣ እኔ እንዳሰብኩት አይደለም። ፈጣሪ እንዳለው ነው የሚሆነው። ብቻ ደሴብን ይህን ይመስላል። ይህ ቪዲዮ ካያችሁት ቻናሉ ሰብስክራይብ እንደሚሆን ቪዲዮ ላይክ ማድረግ እንዳይረሳ። የዛሬው ቪዲዮ ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ለሁላችሁም ሰላም፣ ፍቅር፣ ጤና ተመኘው። ሀገራችንን ሰላም ያድርግልን። ፒስ አውት። ይመቻችሁ። ወዳችኋል።